በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል የሰው ልጅ የመኖርና የመዘዋወር መብት ተከብሮ ግጭት፣ ጥላቻና ደም ማፍሰስ ብዙ ደም በሚፈስበት ዓለም እየኖር በጅምላ መቃብር ብዙ ሰው የሚቀበርበት ሀገር እየኖር ሰው ስልጣን አስከሯቸው ለስልጣን ብለው ነው እንጂ አባ ሳዊሮስ ወሊሶ ቤተክርስቲያን ሲከበር የሚገኙት 4 ኪሎ ነው። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እንደ አንድ ኦሮሞ ማለት ነው ይሄ ሰውዬ ሊመራን አይችልም። ምክንያቱም ያኔ ሻሸመኔ ስንት እህት ወንድሞቻችን ያስጨፈጨፈ ሰውዬ ነው። ስለዚህ ክርስቶስ ተንሥአ እሙታን በእውነትም ሞትን ድል አድርጎ ተነስቷል። ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር ሰላም ታይድረሳችሁ። እንደምን ዋላችሁ? እንደምን ቆያችሁ? እንግዲህ በዛሬው ቪዲዮ ልዩ መረጃዎችን ያጠናቀርንበት የቅድስት ቤተክርስቲያናችን ወቅታዊ ጉዳዮች እንዲሁም ቤተክርስቲያን እንዴት ቆየች፣ እንዴት ሰነበተች፣ እንዴት አደረች የሚሉ መረጃዎችን ወደናንተ የማደርስበት ቪዲዮዎችን አዘጋጅቼ ቀርቤያለሁ። እንግዲህ ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። በዛሬው ቪዲዮ ወቅታዊ የቅድስት ቤተክርስቲያናችን ላይ በተለይ ቅዱስ ሲኖዶስ የወሰነው ውሳኔ፣ በሶስቱ ጳጳሳት ላይ የተወሰኑ ውሳኔዎች እንዲሁም ቅዱስ ሲኖዶሱ ጦርነት ይብቃ ጦርነቱን አስቆማለሁ የሚል ጠንከር ያለ መግለጫ አውጥቷልኝ። ጳጳሳቱ ውሳኔውን አልተቀበሉም። ለምን አልተቀበሉም? ሌሎቹ ይቅርታ ጠየቁ። አቡነ በርናባስ አሁንም ይቅርታ ሊጠይቁ አልፈቀዱም። እኒና ሌሎችንም ወቅታዊ የቅድስት ቤተክርስቲያን ቅዱስ ሲኖዶስ ያወጣውን መግለጫ ወደ እናንተ ያዘጋጁት ቪዲዮ አለ። እንዲሁም 2 የምስራች ያዘጋጁት የምነግራችሁ የማሳያችሁ 2 የምስራች ቪዲዮዎች አሉ። ይህንን እንግዲህ የምታዩት እስከ መርሃ ግብሩ ፍጻሜ አብራችሁን ስትቆዩ ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ መግቢያ ላይ እንደተናገርኩት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም አደረሳችሁ። አማናዊት ተልእኮ ያላት አሐቲ ቅድስት ቤተክርስቲያን ከምታከብራቸው የጌታ አበይት በዓላት ውስጥ አንዱ ዕርገት ነው። ለዚህ በዓል እንኳን አደረሳችሁ ሁላችሁንም። እንግዲህ ስለ በዓለ ዕርገት ሊቀ ሊቃውንት መምኮነ መልአክ ስለ በዓለ ዕርገት እንዲህ ብለዋል። እሱን አስቀድመን እንመለከትና ወደ ሌሎች ቪዲዮ እንሄዳለን። ያርግ ያየነው በስጋ ነው። በአዳም ስጋ እኮ ነው። በነሳው የአዳም ባህሪ ነው ሲያርግ የተመለከት ነው። ያንኑ የአዳምን ስጋ ይዞት ሲወጣ ያየነው። ለዚህም እኮ ነው ደመና ካይናቸው ሰውራ ተቀበለችው ይላል። ተመልከቱት። በመለኮቱማ አረገ ወረደ ተብሎ እኮ አይነገርለትም። በስጋ ቢሆን ነው። በሰውነቱ ስለሆነ ነው ማረጉ። በሰውነቱ ስለሆነ ነው። ልብ በሉት። አረገ የተባለው ከዚህ የተነሳ ነው። እንደውም የሰለስቱ ምዕትን ሃይማኖተ አበው ስንተረጉም ምን እንላለን መሰላችሁ? በጉባኤ ቤት የስጋ ዕርገት በ40 ቀን የቃል ዕርገት፣ የስጋ ዕርገት በማይፀን የቃል ዕርገት በ40 ቀን እንላለን ማለት ነው። ይሄ ማለት ነው የስጋ ዕርገት በማይፀን ማለት ስጋ አረገ የሚባለው ወይም ነቢረ የማንን ዘባነ ኪሩብን ተቀዳጀ ገንዘብ አደረገ የሚባለው መቼ ነው? ከመለኮቱ ጋር ባዋሃደው ጊዜ ነው ማለት ነው። ያቺ ቅጽበት የስጋን ዕርገት ታረጋግጣለች። ምክንያቱም ስጋ ከመለኮት ጋር ተዋህዷልና የመላእክትን ምስጋና የተቀበለባት ሰዓት ስለሆነ አስተውሉ። በዕለተ ልደቱ መላእክት ወርደው ያመሰገኑት የሚገባ የባህሪውን ምስጋና ነው። የጸጋ ምስጋና እንዳይመስላችሁ። በማንም ልደት ይሄ ዝማሬ አልተደረገም። መላእክት ከሰማይ ወርደው አላመሰገኑም፣ አላገለገሉም። መላእክት ወርደው ጽንሱን የተናገሩ ያበሰሩላቸው ሰዎች በጣም ብዙ ናቸው። መላእክት ወርደው የጠበቋቸው የተገለጡላቸው ብዙ ናቸው። እንዲህ አይነት ዝማሬ ግን ያቀረቡላቸው ሰዎች አይገኙም። የሱ ግን ምስጋና የባህሪው ስለሆነ ያንን ምስጋና አቅርበውለታል ማለት ይሄ ለባህሪው የሚገባውን የሚስማማውን ያቀረቡለት ማለት ነው። በዕለተ ልደቱ ከዚያን ጊዜ ጀምሮ ስጋ የባህሪ አምላክ ሆኗል። ስለዚህ ነው የስጋ ዕርገት በማህፀን የሚባለው። ለዚህ የቃል ዕርገትስ በ40 ቀን ዛሬ ቃል በስጋ ዕረገ ነው የምንለው። ቃል በስጋ ዕረገ በስጋ መሆኑ ነው። እንግዲህ ካይናቸው ሰውራ ደመና ተቀበለችው የተባለችውም ከዚህ የተነሳ ነው ማለት ነው። ካይናቸው ሰውራ ደመና ተቀበለችው። መለኮትማ ቢሆን ተሰወረ እኮ። የፀሐይን ብርሃን ምንስ አይነት መጋረጃ ብትጋርዱ ልትሰውሩ ትችላላችሁ? ልትጋርዱ ትችላላችሁ? ሊጋረዱ እኮ የሚችል ነገር አይደለም። ክርስቶስ ከፀሐይ ብርሃን ይልቅ የሚሰፋ ታላቅ ብርሃን አይደለም እንዴ?
በዓለም ሁሉ ሁሉም ሊመለከት አይን ያለው ሁሉ ሊመለከተው የሚችል ታላቅ ብርሃን አይደል? ታላቅ ወገግታ፣ ታላቅ ብርሃን። መብረቅ እንኳን ከሰማይ አንድ ጊዜ ብልጭ ሲል በመላው ዓለም አንድ ጊዜ ይታየለም እንዴ? መብረቅ በበረቀ ጊዜ ብልጭ ባለ ጊዜ የማይታይበት ስፍራ አለ? መለኮት ሳረገ ወረደ እንዴት ሊባል ይችላል? በሁሉም ቦታ የሚገኝ ነው። በሁሉም ቦታ የሚታይ ነው። ፀሐይን እዚህ ያለች እዛ ያለች ማን ይላታል? ሁሉም ቦታ ያለች ስለሆነች ማለት ነውና ይሄ እርገት በግልጥ መሆኑ አንዱ የጠፋው በግ አዳም መገኘቱን ለማብሰር ነው። የጠፋው ተገኝቶልኛል፣ የሞተው ድኖልኛል፣ ደስ ይበላችሁ ለማለት ነው። ለዚህ ነው መላእክት ሲዘምሩ የታዩት። ተመልከቱት፣ እንዲህ እየተባለ ነው የተዘመረው። ዳዊት እንደተናገረው በመዝሙር 23 ቁጥር 7 ላይ አርህው ውሃተ መኳንንት እየተባለ መኳንንት ደጁን ክፈቱ ደስ ይበላችሁ እየተባለ ወይትራ ውሃትን ለፍጥረት ከጥንት ጀምሮ የተዘጉ በሮች ሁሉ ይከፈቱ ተብሎ ማለት ነው። እንዲህ እየተባለ እየተዘመረ ነው የሄደው ማለት ነው። አርገ እግዚአብሔር በይባቤ ዘምሩ ለአምላክን መላእክትን ጭምር እኮ ነው ዳዊት ዘምሩ ለአምላክን የሚላቸው። እነዚያ ሁሉ ፍጥረታት እየዘመሩ ለምን? የጠፋው ተገኝቷል፣ የሞተው ድኗልና። ታስታውሳላችሁ በዚህ በሉቃስ ምዕራፍ 15 ቁጥር 11 ጀምሮ ባለው ታሪክ ውስጥ ስለጠፋው ልጅ የተነገረ ታሪክ አለ። በመጨረሻ የታሪኩ መጨረሻ ላይ ምንድነው የሚለው? ተፈስሑ ሊተ ነው የሚለው። እስመ ረከብክዎ ለወልዴ ነው። ልጄ ጠፋ ካልኩት ተገኝቷል፣ ሞተ ካልኩት ድኗልና ደስ ይበላችሁ ብሎ ሰዎችን ሁሉ ጠራ ነው የሚለው። እንዲያውም እርድ ሁሉ ፍሪዳ ሁሉ ቀርቦለት ለጣቱም ቀለበት ለእጁም አምባር ተዘጋጅቶለት እንዲህ ባለ ሁኔታ ነበር አይደል ልጁን የተቀበሉት። አዳም ነው እሱ ማለት የጠፋው በግ ማለትም አዳም ነው። የኛ ባህሪ ነው ወገኖች። ከእግዚአብሔር ፊት ኮብልሎ የነበረውን ባህሪያችንን ይዞ ታረገ ወደ ሰማይ። ጥሎት አይደለም ያረገው። ጥሎት አረገ የሚሉ መናፍቃን አሉና እነሱን ድል ለመንሳት የሚሆነን የሚያሳፍር ነገር ወይም አይሁድንም ሳይቀር የሚያሳፍር ነገር ከትንሣኤ እስከ ዕርገት ሲያሳየን የነበረው እሱ ራሱ እንደሆነ አስረግጦ ነግሮናል። እኔ እንደሆንኩ እዩ ዳሱ እመኑ ብሎ እኔ እንደሆንኩ ኑ የተወጋ ጎኔን የተቸነከረ እጅና እግሬን እዩ ዳሱ ብሎ የተቸነከረ እጅና እግሩን የተወጋ ጎኑን አስዳሱን እሱ መሆኑን አረጋግጠናል። ስለዚህ ዛሬ እንዲህ ባለ ሁኔታ ሲያደርግ የተመለከትነው ክርስቲያኖች የጠፋውን እንደተገኘ የሞተውም እንደዳነ ለፍጥረት ሁሉ ማሳያ እንዲሆን ለማድረግ ነው የተደረገው ማለት ነው። ሁለተኛው በትህትና የምትገኘውን ጸጋ ለማሳየት ነው። እንዲህ ባለው ሁኔታ ያደረገው እንግዲህ ተመልከቱት። ክርስቲያኖች እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመኑን በእድሜ በጤና ይጠብቅልን። እንግዲህ ቅድም ሁለት የምስራች አሳያችኋለሁ እነግራችኋለሁ ብዬ ባለፈው እንደምታስታውሱት በሰራነው ቪዲዮ ተወዳጁ መምህራችን የቅድስት ቤተክርስቲያናችን መምህር ደራሲ አርታይና የጥናትና ምርምር ስራ የሚያቀርብ ለጳጳሳቱ የቀረበው አማካሪ በመሆን ያገለግል የሚገኘው መምህራችን ዲያቆን ታደሰ ወርቁ መታሰሩን አሳይቻችሁ ዜና ሰርችላችሁ ነበር። ዛሬ ደግሞ የምስራች እነሆ ተፈቷልኝ። እንኳን ደስ ያለን ሁላችንም ምእመናን። እንግዲህ ይህንን ደግሞ ከጠበቃው እንስማ። እስኪ የምስራች እንስማ። ዲያቆን ታደሰ ወርቁ ዛሬ ከእስር ተፈቷል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። እንግዲህ ዲያቆን ታደሰ ወርቁ ከታሰረ ኦልሞስት ከቀናት በላይ ተቆጥረዋል እንደምታስታውሱት። ሆኖም ግን ዛሬ ግንቦት 19 2017 ዓ.ም ባቀረብነው የይግባኝ አቤቱታ መነሻነት እንግዲህ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ይግባኝ ሰሚ ችሎት ጉዳዩን ሲመረምር ቆይቶ ፖሊስም ጉዳዩን ጨርሻለሁና በዋስ ቢፈታ አልቃወምም የሚል ማመልከቻ ስላቀረበ በዚሁ አግባብ መሰረት እንግዲህ በዋስትና 50,000 ብር ዋስ በማስያዝ ከእስር ተፈቷል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ሂደት ላይ ደግሞ ከፍተኛውን ርብርብ ያደረጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ፣ በተለይም ደግሞ የችሎት ክርክርና ንቃተ ሕግ መፍጠር ንዑሳን ኮሚቴ አባላት ሁሉ ምስጋናው ይድረሳችሁ ለማለት ነው። አመሰግናለሁ። እንኳን በድጋሚ እንኳን ደስ ያላችሁ ምእመናን ሁላችንም መምህራችን ዲያቆን ስለተፈታ ማለት ነው። የመጀመሪያው ምስራች ይህ ነው። ወደ ቀጣዩ የምስራች ይያችሁ ሄዳለሁ ማለት ነው። እንግዲህ በጣም የምንወደው ታላቁ መምህራችን መምህር ምህረተአብ አሰፋ የማንቂያ ደወል እንደገና ይመለሳል፣ ከስደት በቃኝ ወደ ሀገር እመጣለሁ እመለሳለሁ፣ የ24 ሰዓት ፕሮግራሙ ይቀጥላል። ብዙ ጥያቄዎችን እንመልሳለን፣ የጠፉትን እንሰበስባለን፣ በአሜሪካን ፍቃድ አግኝቻለሁ ይላል። እስኪ ከመምህሩ እንስማው ይሄን የምስራች። ወደ ሀገር ቤት ነው የምመለሳለሁ። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ
ለሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ እመቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ያለነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ነን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይሄንን በየቦታው ሄደን እያደራጀን ያለነው በጥሩ አቅም በጥሩ ዝግጅት እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አገር ቤት ስቱዲዮአችንም እየተገነባ እያለቀ ያለበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ አገር ቤት ነው የምመለሳለሁ። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ ነው። መልካም እንግዲህ እነዚህ ሁለት የምስራቾች ናቸው ለእናንተ ዛሬ ያዘጋጀላችሁ። ወደ ወቅታዊና ዋናው መርሃ ግብር ስንሄድ የቅዱስ ሲኖዶስ መግለጫ በጦርነት ይበቃል ጦርነቱን አስቆማለሁ ብሎ አዲሱ የቅዱስ ሲኖዶስ ዋና ጸሐፊ ተናግረዋልኝ። እስኪ ይህንን መግለጫና በጳጳሳት የተወሰነውን ውሳኔ ሰምተን እንመለስ። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሦስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱዕ የሆነውን የቤተክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው ወስኗል። በሀገር ውስጥ እና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተክርስቲያናችንንና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችንና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓመተ ምህረት ዓመታዊ ጉባኤውን በጸሎት አጠናቋል። ምንም ማለት አይቻልም። እንግዲህ ይሄንን ነገር ሁላችሁም እንዳያችሁት ነው፣ ግልጽ የሆነ ነገር ነው። እስኪ የሚሰማችሁን ሐሳብ አስተያየታችሁን ብታጋሩ። እናንተስ ምን ተሰማችሁ? በዚህ ጉዳይ ላይ መሰረታዊ ነገሮች ተነስተዋል ብዬ ስላሰብኩ ነው። እናንተም ይሄን የምትሉትን ሐሳብ አጋሩ። ቀጣይ ይሄንን ቪዲዮ እንመልከት። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ
ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን እና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል፣ ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንደው ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ የሆኑ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እናት ነው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። ይሄን ሁሉ ችግር ምስቅልቅል ያመጣው የቤተክርስቲያንን ችግር ያመጣብን የትኞቹ ዋና ስርዓቶች 3 ስርዓቶች ተጽተውብናል። የመጀመሪያው የክህነት ስርዓቱ በአባቶቻችን በአበ ሐዋርያት የነበረው ስርዓት የመጣስ አዝማሚያ ያሳይቷል። በዚህ ምክንያት እግዚአብሔር ተቆጥቷል ብዬ አምናለሁ። ይሄ የቤተክርስቲያን ስርዓት የቤተክርስቲያን ክህነቱ ምስጢረ ክህነቱ የቤተክርስቲያን ማስቀጠያ ነው። ውሉደ ቤተክርስቲያን የምናገኝበት ነው። ስለዚህ ቀናኢ ነው ክርስቶስ ማለት ነው። በዚህ ስርዓቱን ካፋለስንበት እና በምንድን ነው የተፋለሰ ካለን የመጀመሪያው ያው ሁላችንም የምናውቀው ዘረኝነት ነው። በዘረኝነት ክህነት አይሰጥም። ክህነቱ ወደ ዘረኝነት ተስቧል። አንደኛው ይሄ ነው። ሁለተኛው በአልባሳት ስርዓታችን ቄሱ፣ መነኩሴው፣ ዲያቆኑ በጵጵስናም ደረጃ ስናየው ጳጳስ፣ ሊቀ ጳጳስ ይባላል እና አለባበሳችን ሁላችንም እንደው ገደል የገባበት ሁሉ በክብሩ የማይለብስበት ነገር ይታያል። ሶስተኛው ደግሞ በአራያነት ሆኖ በመገኘት በማውራት ወይም ደግሞ በመስበክ ሳይሆን የሰበክነውን በመኖር ችግር አሳይተናል። በዚህ ምክንያት ክህነቱ ችግር ጥያቄ ላይ ወድቋል ማለት ነው። ይሄ አንደኛው። ሁለተኛው የወንጌል ስርዓታችን ተጥሷል። ምን ማለት ነው? ወንጌል እውነት ናት። እውነት ደግሞ ክርስቶስ ነው። ስለዚህ እውነት እሱ ስለሆነ ሐሰት ሲነገርበት ቀናኢ ነው በዚህ ማለት ነው ክርስቶስ። ይሄንንም ጥሰነዋል። እንዴት ነው የጣስነው ካልን ወንጌልን ትተን ገንዘብ ነው የሚሰበከው። አሁን በየቤተክርስቲያኑ ብንሄድ ለወንጌል ቦታ አይሰጥም። ለምንድን ነው የሚሰጠው? ለገቢ ማሰባሰቢያና ለመሳሰሉት። ይሄን ቀድሞ የሚመጣውን መንግስቱንና ጽድቁን እሹ ነው ያለው አይደለም። ግን እኛ የምናስቀድመው ያንን አጠር አድርገን ወደ ሌላ እንወስደዋለን። በገንዘብ ስርቆት አጋጥሞታል። ስብራት ነው፣ የወንጌላችን ስብራት ነው። ሌላኛው በዝና ምኞት ደግሞ ተሰብሯል ወንጌላችን። ዝነኛ በመሆን ህዝብ ካልተሰበሰበ አልሰብክም ማለት 2ም 3ም እያለ መጽሐፉ። እኛ ግን በህዝብ በአደባባይ በተጨናነቀ ማስተማር እንደ ዝነኛነት እንደ አምልኮ ጣዖት ማለት እኮ ነው። ይሄ ደግሞ እግዚአብሔርን አስቆጥቶታል ማለት የወንጌል ስርዓታችን ከስርዓት ወጥቷል። ሶስተኛው የቅዳሴ ስርዓታችን ዋናውና መሰረታዊ ያው እንደምናውቀው ክህነት እንወስዳለን። ክህነት ከወሰድን በኋላ ማስተማር ነው። ካስተማራችሁ በኋላ ደግሞ ምንድነው? አጥምቃችሁ አቁርቧቸው። መደምደሚያው ቅዳሴ ነው። የቅዳሴ ስርዓታችን ምን ላይ ነው ያለው የሚለውን ደግሞ ብናይ አሁንም ደግሞ በጣም ችግር ላይ ነው ያለ ነው ማለት ነው። ተሰብሯል። መስቀል ላይ መስዋዕቱ ሆኖበታልና መስዋዕቱ ክርስቶስ የሚሰዋበት ስርዓተ ቅዳሴው ከተቆነጻጸለ አሁንም በዚህ ስብራት አጋጥመናል ማለት ነው። እነዚህ 3 መሰረታዊ ነገሮች ጎድሎናል። ዮሐንስ አፈወርቅ ምንድን ነው የሚለው? ክህነት ካህን ሰው ሲወድቅ ስለ ክህነቱ አይደለም የሚታሰበው፣ ከዛ ባሻገር ይላል። ከዛ ባሻገር የእሱ መውደቅ የሌሎቹ መንኮታኮት ነው። የተመለከታችሁትን ይመስላል። እንግዲህ ምንም ማለት አይቻልም። በእርግጥም እንዲህ ያሉ ነገሮች ሊገጥሙ ይችላሉ። ሰው ሊፍጀው ነው የሚባለው። እስቲ ለመሆኑ ይሄኛውን ቪዲዮ እንመልከት። ባለፈው ደሃ ጥቁር ጉንዳን ነው ያለው ፓስተር ዛሬ ደግሞ ምን እንደሚያወራ በደንብ ስሙ። ሊንክ ሼር አድርጉና ሌሎች ጋር ደርሱ። የሌላው ጉልበት ለእናንተ እንዲሰራ ማድረግ ነው። አሁን እዚህ ቤት ባለስልጣን በሆን ያን ወንበር አምጡ። አሁን ቃል ብቻ ነው ያወራው። የኔን ጉልበት ተጠቅሞ ወንበሩ አይመጣም፣ የሱን ጉልበት እንጂ። እንድትኖሩ እግዚአብሔር የፈለገው ከናንተ በሚወጣ ጉልበት ለናንተ እየሰራችሁ ሳይሆን ስልጣናችሁን ተጠቅማችሁ የሌላውን ጉልበት ተጠቅማችሁ እንድትኖሩ።
ባላቦ ቢሆን የሚያልፍለት የቀን ሰራተኛ ነው ኢትዮጵያ ውስጥ። ምን እንበለው ሙሉን ስሙት ምናምን ልትሉ ባልሆነ ህዝብን በጅምላ የተለያየ ማንነቶችን መሰረት አድርጎ መዝለፍ፣ ማንቋሸሽ ወንጀል ስለመሆኑ ያውቃሉ። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ በዚህ ጥቂት ቀናት ደግሞ አነጋጋሪ የሆነው ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ጉንዳን ጋር በማነጻጸር ሌብል የሚያደርግበት እጅግ በጣም የሚያንቋሽሽበት ዳውንግሬዲንግ የሆነ ሁኔታ ነው። ይሄ ነገር ሰዎችን ባላቸው የኢኮኖሚ ስታተስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግርና ሐሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፌዴሪ የወንጀል ሕግ እስከ 3 ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። ስለሆነም በተገኘው መድረክ ለዛውም በጣም ብዙ ሰው ተከታይና ያላችሁና ተጽዕኖ ፈጣሪ የሆናችሁ ሰዎች የምትናገሩትን ነገር ጥንቃቄ ማድረግ ይገባል። ህዝብን ኢሞራላዊ በሆነ መልኩ ለዛውም ድህነትን መነሻ አድርጎ በዚህ መልኩ ማንቋሸሽና መፈረጅ ትርጉሙ ማለት የሚያስከትለው ጉዳት እንዳለ መገንዘብና ጥንቃቄ ማድረግ፣ ታዋቂነትን ኃላፊነት በተሞላው መልኩ መጠቀም ተገቢ ነው ላለው መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንት ሊከታተሉ አመሰግናለሁ። ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ እፈልጋለሁ። አዳምጡት። አለሰካይ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያሰር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል፣ ይሄን ያደረጉ ሰዎች ያምኑኛል እና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም። ተጭበርብሮ የሚሰበክ ወንጌል አናቅም። ማንነትህን ጴንጤ መሆንህን መናፍቅ መሆንህን ካመንክ ይሄ ክር ለአንተ እንደማይገባ ካወቅ አውልቀ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አደረግ? ይሄንን አድርገህ እያጭበረበርክ ትውልዱን ወደ ጨለማ ወደ ሲኦል ለመውሰድ ቆርጥ የተነሳ ሰው ነህ። እንግዲህ ይህንን ነገር በአፍን የተናገርከው ይህንን ግሩፕ ነው ታርጌት ማድረገው ብለህ። በጣም የሚያሳዝነው ክርስቲያኖች የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ። እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካደውማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይህ ሰው። ስለዚህ ኦርቶዶክሳውያን ራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ ራሳችሁን ጠብቁ በመጀመሪያ። ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁን በጭራሽ እንዳትረሱ። ለአንተ አንድ የምነግር ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀው የወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆነ የነገረች። መልሰ ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጪ ግን ብትችል ክርስቶስን ያላመኑ አህዛብ በሚሊዮን ኢትዮጵያ ውስጥ አሉና ለነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው።